ትንሽ አሪፍ ነው። እሺ እናቴ እና ምን ሆነ መሰለሽ ማርትዬ የሚረጫጫውን ነገር አድርጉ ብለሽ ነበር እና ዩቱብ ላይ አይቼው ነበር እና የሚረጫጫውን ነገር ገዝቼ ሰራሁት ማለት ነው። ለእኔና ለአንድ ጓደኛዬ ነው የሰራሁትኝ። ሁለታችንም አብረን ነው የምንከታተልሽ እና ሰራ ነው እና እኔ ነው የሰጠኋት ሰርቼ ማለት ነው። ከዛ በኋላ ለጓደኛዬ የሚገርምሽ ምን አለችኝ ስትሄድ በቃ ጓደኛዬ ይሄን አደረገችልኝ ብዬ ለመመስከር ያብቃኝ ብላ ነው የሄደችው ከቤቴ ስትሄደው ማለት ነው። እና የሚገርምሽ ጠዋት ነው ያደረግነው እሱን። ዓርብ ዕለት ነው የጀመርነው የዘፈዘፍኩላት። ቅዳሜ ዕለት ከ1 ዓመት ከምናምን በላይ ስጠብቀው የነበረው ነገር ተሳካ ማለት ነው። እና ወዲያው ደወለችልኝና እግዚአብሔርን ነው የምልሽ ገብርኤልን። ከዛ በቃ በጣም ነው የተገረምኩት። በጣም ነው እኔ እንትን ያልኩት እና አመሰግናለሁ አለችኝ። አይ እኔን ሳይሆን ገብተሽ እሷን አመስግኜ እኔ ምክንያት ነው የሆንኩሽ ማለት እንትን ነች፣ ቸልተኛ ነች። ማድረግ ትፈልጋለች ግን ቸልተኛ ነች እና አታደርግም እና አመሰግናለሁ አለችኝ። እና በቃ ምስክርነት ስትሰጪ እዛ እንገናኛለን ላይ ብያት ነበር ማለት ነው። ከዛ እና ሁለታችንም ተመሳሳይ ስራ ነው የምንሰራው እና እግዚአብሔር ይመስገን ስራችንም ተስተካከለ ማለት ነው። የእኔም የእሷም ስራ ተስተካከለ እና ከዛ ምን ሆነ መሰለሽ እኔ አድርጌ 3 ቀን ያደረግኩት እቃ እንትኑን ስላላገኘሁኝ የኔም የሷም ስሰራ እቃውን ስለከፋፈልኩት እቃውን ስላላገኘው ማቴሪያሉን ለ3 ቀን ነው ለሁለታችንም የ3 ቀን የሰራን እና ለመጀመሪያ ቀን እኔ የረጫው ቀን ምን ህልም አየሁ መሰለሽ? በእንደዚህ አይነት ጉዳይ የምጠረጥራትን ሰው በህልም ያየዋት የመጀመሪያው ቀን ማለት ነው። አልሞስት 10 ዓመት 11 ዓመት ይሆነዋል ጉዳዩ። አየኋት በህልሜ ማለት ነው። እና እንዴት እንዳየዋት ገርሞኝ ለእናቴ ሂጄ ነገርኳት ማለት ነው። እና ህልሙን ስነግራት የልጅቷ ስም ከሃይማኖት ጋር ይገናኛል እና ምናልባት በሃይማኖት ነገር ነው የተረጎመችው። አልነገርኳትም ለእናቴ እንዲህ እያደረኩ ነው። ያው ታውቂዋለሽ የክፍለ ሀገር ልጆች ነን። እንደዚህ አይነት ነገር እንትን ስትይ የት ሄድሽ ነው የሚሉሽ እንጂ እንደዚህ ነው ብል የሚረዳኝ ሰው የለም። እና ነገሮች ይስተካከሉ ቤትም መሰክራለሁ እሷ ጋር መሰክራለሁ ብዬ ነበር አንቺ ጋር ማለት ነው። እና ያን ቀን እሷን አየኋት እና በማግስቱ እህቴም ህልም አየች ነገረች ለእኔ ማለት ነው። እንደዚህ አይነት ህልም አየሁ ዛሬ ምናምን በእኔ ህልም አየሁና እንዲህ ብላ ነገረች ማለት ነው። እና በጣም ተገርሜ ዝም አልኩኝ። አልነገርኳቸውም እንዳልኩሽ ምን በራሴ ብቻዬን ነው እንትን ብለው እንዳልኩሽ ጓደኛዬ ታውቃለች የእሷ ማድረግ የላታለሁ። እና ስራዬ ተስተካከለ። ተበላሽቶብኝ ነበር ስራ፣ ተስፋ ቆርጬ ነበር። እጸልያለሁ፣ ቤተክርስቲያን እሄዳለሁ። በቃ እግዚአብሔር ነገሮችን እንዲያስተካከል ሁሌ እንትን እላለሁ። ግን በመሀል በቃ ይደብረኛል። በጣም ብዙ ነገር ይገጥመኛል። ለምን የኔ ነገር እንደዚህ የለፋው በጣም ነው የምሰራው። በነገራችን ላይ በጣም እደክማለሁ ሁሌ እና ለምንድን ነው የኔ ነገር ማይስተካከለው ብዬ ሁልጊዜ በቃ ሄጄ ቤተክርስቲያን አለቅሳለሁ ምናምንና ምን ተፈጠረ መሰለሽ አድርጌው 3 ቀን ቆየሁ ማለት ነው። ከ3 ቀን ከ4 ቀን በኋላ ስራዬ ተስተካክሎ በሚገርም ሁኔታ ለራሴ እስኪገርመኝ ድረስ ማለት ነው። እንደውም 2-3 ቀን መጥቻለሁ አላስገባኝ እያለ ነው። እና መችለት ምን መጣ መሰለሽ ቤታችን አባ ጨንጓሬ ስራ ቦታዬ ላይ ማለት ነው። እና አጋዥ የነበረች የምታጸዳ ደንግጣ ምናምን ጮሃ መጣችና ነገረችን። ለእህቴ የነገረቻት ተደራግጠን ምናምን ጠርገን አወጣ ነው ማለት ነው። እኔ ግን ምልክት ስላየው ደስ ብሎኛል። ምልክት እያየው ነው ማለት ነው ብዬ ዝም አልኩ ማለት ነው። ከዛ በማግስቱ ስራ አምሽቼ ስሄድ አሁንም ያልኩሽን ምፈራትን ልጅ ማለት እዛ ሰፈር አልጠብቃትም። መሽቷል፣ አገኘዋት። እኔ ወደ መኖሪያ ቤት የሄድኩ ነው ስራዬን ዘግቼ ማለት ነው። አየኋት ማለት ነው። እንዳልቆም በቃ ለእግዚአብሔር ሰጦት ቅዱስ ገብርኤል አንተ ታውቃለህ፣ በቃ አንተን ነው ማምነው፣ አንተ አስተካክለው፣ አንተ እጇን ሰራት ብዬ ሄድኩ ማለት ነው። ወደ ቤቴ ሂጄ አድሬ በማግስቱ ስራ ገብቼ በጣም ስራ እየሰራው ነው። በጣም ማለት ነው። በጣም ህዝብ አለ እንትን ነው ያለኝ፣ ግሮሰሪ ነው ያለኝ እና እኔ በጣም ህዝብ አለ። በቃ ተጨንቅ ያለው እግዚአብሔርን ነው የምልሽ። ገብርኤልን እንደዛ አይነት ስራ የሰራሁት በጣም በፊት እንደጀመርኩ ነው ማለት ነው።
አሁን ስነግርሽ ሰውነቴ ነው የሚንቀጠቀጠው መቤቴ። ከዛልሽ ልክ በቃ ሰው በስቷል፣ በጣም ሰው በስቷል እና በጣም እንትን ብሎ ሰው ድንግጥ ብሎ ብድግ አለ ማለት ነው። ሁሉ ሰው ያለው ሰው ከውጭ ለካ ምን የሚያክል እባብ ወደ ቤት እየመጣ ነው። አትይም ቀን ነው ምን ያክላል በቃ። ከዛ ሰዎቹ ከስተመሮች አይተውት በስመ አብ ምናምን ብለው እኔ እያስተናገድኩ ነው ምንድን ነው ምናምን ብዬ ስል ምን ያክላል እመቤቴ ነምሽ በስም አሁን ስጠራው በጣም ነው የምፈራው። በህይወቴ በጣም የምፈራው ነገር አይጥና እሱ ነው ማለት ነው። ከዛ በኋላ እነሱ ከዛ በኋላ አሁንም ድጋሚ ሳይክል አሁንም ምልክት እያየው ነው አልኩ። በቃ ቀጥቅጠው ገደሉና ተወራረጉ እና እመቤቴ ነምሻ ገደሉት ማለት ነው። እና ገደሉት። በቃ ፎቶ አታነሺውም ነበር? በቃ እንትን ብያለሁ እኔ እፈራለሁ ብዬሻለሁ። ግን በቃ እኔ ያኔ የራሱ ላይፍ ገብቻ አንቺ ጋር ባወራና ምስክርነት ብሰጥ እመቤቴ እንደት ነው የሚለኝ ማለት ነው። በጣም ነው የምፈራ ብዬሻለሁ። በቃ የሆነ ጨፌም ነገር ሳርም ነገር ምናምን ከነካኝ በጣም ነው የምደነግጠው እኔ። በቃ ስንቀጠቀጥ ምናምን በቃ ደስ ብሎኛል እንዳልኩሽ። ምልክት አሁንም ምልክት እያየሁ ነው። እየታገልኩ ስለሆነ እየመጣ ነው እግዚአብሔር እኔን እያየኝ ነው ብዬ እንትን ያልኩት በቃ እየሰራልኝ ነው ብዬ ማለት ነው። ከዛ እናቴ ጋር ሄድኩ። በቃ በዛው ፍጥነት ስራዬን አቋርጬ ሄድኩና እናቴ ሰሞኑ እንደዚህ ነገር አድርጌ ነበረ፣ በቃ ልንገርሽ አልኳት። ህልም አይተሻል ወይ ብዬ ስጠይቅሽ የነበረ ለዛ ነው መኖሪያ ቤቱ የእነሱ መኖሪያ ቤት ከጀርባ ነው፣ የኔ ፊት ለፊት ነው የምሰራበት እና ምን እያደረግሽ ነው ብላኛለች አንድ ቀን ማለት ነው። አይ ጸበል እየረጨው ነው ያልኳት። እና በቃ አንቺን መዋሸት አልችልም ግን እንዲህ እያደረግኩ ነበረ እና እንደውም ህልም አይተሻል ወይ ሰሞኑን ብዬ የጠየኩሽ ለዚህ ነበር እና ዛሬ እንዲህ ነገር ተፈጠረ ምናምን ስላት በጣም ነው የምትፈራው እናቴ። ኢቭን መጥቷል ከተባለች እዛ ሰፈር ቤት አትገባም ማለት ነው። አልደነገጠችም ሁላ። አይገርምሽም? ዛሬ በህልሜ አይቼ ነበር አለች። ምን አየሽ ምንድን ነው ያየሽው ስላት የሆነ ሀብታሙ የሚባል ልጅ አለ እኛ ሰፈር፣ ሶሪ እንግዲህ ስሙን ጠራው እና እሱ አለችኛ እሱ እንትንም ሲያመልጥ ነው የሚገርምሽ በህልሜ ወደ እኛ ቤት እየመጣ ነበር አለች። እኔ ያልኩሽ አሁን መጣ ያልኩሽ መጥራት ስለማልፈልግ ነው ድጋሜ። ወደ እኛ ቤት ስሙን አይደለም ያልኩሽ መጣብኝ ያልኩሽ ቀን ላይ ማለት ነው። እሱ ነፍሳቱ ወደ እኛ ቤት እየመጣ ነበር አለች በህልሜ። በጓሮ በር በፊት ለፊት ሳይሆን በጓሮ በር እየመጣ ይሄ ያልኩሽ ልጅ መጥቶ መጣባቸው ወደ እነሱ ቤት ሊገባ ነው ብሎ በጣም ይፈልገዋል ሊገለው አለች። በጫካ ውስጥ ገብቶ አመለጠው እና ነቃሁኝ። በዛ መሀል ነቅቼ ግን እንዴት ይሄ ምቀኛ ነው መጥፎ ነው ምን ሊፈጠር ነው ለምንድን ነው ይሄን ህልም ያየሁት ብዬ ግራ እየተጋባሁ ነበር። እና ለካ ይሄን አድርገሽ ነው የት ነው የምትገኘው ሴትዮዋን ያለችኝ። እመቤቴን ነው የምልሽ የት ሂደሽ ነው? አይ በስልክ ነው ያገኘኋት አልኳት። አይ በቃ ልንገርሽ ብዬ ነው መደበቅ ከዚህ በላይ ስለማልችል። ሊያስጠነቁሉ መጥተው አትወድም። የሚገርምሽ እናቴ በጣም ነው የምትለፋው፣ በጣም ነው የምትደክመው፣ በጣም ነው በልፋት ያሳደገችን። ግን ደነገጠች። እንደዚህ አይነት ነገር እንደማልወድ ታውቃለች። እኔም ብሆን እንደማልሄድ እሷ በፍጹም በልፋት ነው ያሳደገችን። በቀደም እያወራሁሽ ነበር እንደውም ሰውነቷ እንዲህ ሆኖብኝ እናቴን ተኝታ እንኳን 1 ቀን 2 ቀን እንድታርፍ ፈልጋለሁ ብዬሽ ነበርና የምትታወቀው በልፋት በድካም ነው። ግን በእንደዚህ አይነት ነገር ተተብዝባ ረጅም ዓመት ማለት ነው የኖረችው። ግን እንደ አይነት ነገር አታውቅምና የት ሂደሽ ነው የት ነው የምትገኘው ሴትዮ አለችኝ። አይ እንደዚህ ነው የሚገርምሽ በጸበል ነው የሚደረገው እንደዚህ ነው ነገሩን ሌላ ጊዜ አስረዳሻለሁ። ግን በቃ ዛሬ የተፈጠረው ልንገርሽ ብዬ ነው ማለት አንቺ ከመመስከር ስላልቻልኩ የግድ እናቴ ጋር ሂጅ መተንፈስ ነበረብኝ ማለት ነው። ነገርኳት እና በጣም ገረማት እና ንስሐ ገብታችሁ ምናምን ነው የምትል እና እኔ ደግሞ ንስሐም አልገባሁም ግን እንደዚህ አይነት ምልክት አየሁኝ አልኳት ማለት ነው። በጣም ገረማት እሷ ራሱ በቃ በጣም ተገረመች። እኔ ግን ስላየሁኝ ምልክት ስላየሁ እመቤቴ ገብርኤልን በጣም ደስ ብሎኝ ማለት ነው ለጓደኛዬ ደውዬ ነገርኳት። አንቺ ይሄን አየሽ እኔ ደግሞ ይሄን ምልክት አየሁ አልኳት ማለት ነው። ኧረ ድጋሚ ገዝተን እናድርግ አለች ማለት ነው እሷ ራሱና እንደውም ሰሞኑን አልመች ብሏት ነው የሆነ ጉዳይ ገጥሟት ነው እንጂ ምስክርነት ትሰጣለች። እሷም እዚህ ቤት ድገሚኛለች፣ ጥሞኛል ድገሚኛለች እና እግዚአብሔር ይመስገን እግዚአብሔር ይባርክሽ አንቺንም። አሁን ድጋሜ ላድርገው አላድርገው የሚለውን እንትን ልልሽ ነው እንትን ያልኩት። ማርትዬ አመሰግናለሁ። ቅዱስ ገብርኤል እንግዲህ
የኔ እናት አሜን። እንኳን ያደረገልሽ። እኔ የምላችሁ አዳምጡኝ። ምንም አይነት ችግር የለውም። እርኩስ መንፈስን አስወጣችሁ። እሺ አንቺ ቄስ አልጠራሽ፣ ቤትሽ አልደገምሽ፣ አልተበተብሽ፣ ተራጋ አልሄድሽ፣ ጠንቋይ ቤት አልሄድሽ፣ ከማርታ አልወሰድሽ። አይ እንደውም ብዬሽ ነበር ታስታወች ያን ቀን ገዝቼ ቢገርምሽ ምን ሆነ መሰለሽ ማርትዬ፣ ይሄን ነገር ይሄ ምድር ላስረዳሽ ብዬ ነው። እና የሆነ ለሰዎች ተናግሬ እዛ ሄደው ራሳቸው ካስተካከሉ ታያቸው ማርትዬ፣ ደብተራ ራሱ ሰጥቶ ራሱ ደክሞበት ራሱ ተብትቦ ጥሩ ነው እኮ ደብተራ ጥሩ ስራ ቢሰራ ምን ሆነ መሰለሽ ሁሉም ሰው ወደ ደብተራ ይሄዳል። አዎ እና ምን ሆነ መሰለሽ ማርትዬ፣ የሆነ ሰው እንዲያስመጣልኝ አዘዝኩት። ለምን ፈልገሽ ነው ስለኝ ፈልጌው ነው አስመጣልኝ አልኩት። አምጦ ለእኔ ያመጣውን ሸጠው። አምኛለሽ ለእኔ አምጦልኝ ጠዋት ውሰዱት ብሎ ጠዋት ስልኩን ዘጋ። ከሰዓት እንደውለት ሽጦታል። በድጋሜ ደግሞ አመጣልኝና በዚህ ዋጋ ትገዥኛለሽ አለ። እሺ ገዛሃለሁ ስለው አሁንም ሽጨዋለሁ አለኝ ማለት ነው። ከዛ በኋላ ይሄ ነገር ለእኔ ይሰራል ማለት ነው፣ ለዚህ ነው የሚታገለኝ ብዬ እንደገና ማስፈለግ ጀመርኩ ማለት ነው። ለእኔ ሲመጣልኝ ግን እመቤቴን ጓደኛዬ ምንም እየፈለግን ነበር። እኔ ብቻዬን አይደለም የምፈልገው፣ አንቺም እንደኔ እንደታሰርሽ አውቃለሁ። ስለዚህ አብረን ነው የምንፈታው ብዬ ነው ያደረግኩት ማለት ነው። እኔ ብቻዬን ባረግ በእርግጠኝነት ምልክት አላይም፣ ግን እግዚአብሔር ይመስገን እሷም እኔም ምልክት አየን። ደስ ብሎኛል በጣም እመቤቴን በጣም ነው የማመሰግነው አንቺን። የድንግል ማርያም ልጅ ክብሩን ይውሰድ። ቀጥዬ ግን እንደ ሰው አንቺን አመሰግናለሁ በጣም ተባረኪ። ይሄን የሚያደርግ የለም በዚህ ሰዓት ገንዘብ ከፍለሽ እንኳን የምትድኝበት ነገር የለም። እኔ ግራ ሲገባኝ ነው አንድ ቀን እባክሽን ብዬ እያወራሁሽ ነበር። እንደውም እናቴ እንዲሆና ብዬሽ እየነገርሽኝ ያስወረደኝ ማለት ድጋሜ መግባት ስለማይቻል ሳዳምጥ አምሽቼ ወጣሁኝ እና የጠየኩሽ እንደውም አንቺ ጋር መድኃኒት ነው የጠየኩሽ የእናቴን ነው። እንደዚህ ሰውነቷ ሆናለች ብዬ መድኃኒት ጠይቄሽ ግዙ ነው ያልሽ አንቺ። ሁሌ እኔ እከራከራለሁ ከኔ አትግዙ የእኔ ውድ ነው ገበያ ላይ ፈልጋችሁ ግዙ ነው የምትል እሷ። ምን አለች ብዬ ነው የምከራከረው ማለት ነው። ማንም ምንም በል አንቺ ከእግዚአብሔር ጋር ስራሽን ስሪ። እግዚአብሔር ይባርክሽ። በውስጥ ጽፌልሻለሁ ብትመልሽልኝ ደስ ይለኛል። የማዘርና የፋዘርን ያልኩሽን መድኃኒት ከቻልኩ። ከርስ ወጣሁ መሰለኝ ይቅርታ። አይ አልወጣሽም፣ ደስ ይላል። ቆንጆ ምስክር ነው የሰጠሽው። ግን አመሰግናለሁ። እግዚአብሔር ይመስገን። ተንኮሉ እሷ ጋር የተደበቀው ስራ እንዳትሰራ እንዲጠምባት ተስፋ እንድትቆርጥ የተጠመመው ነገር ማን ነው? እባቡ ነው። እሺ እባቡ በደብተራ የተሰራ እባብ ነው። ስለዚህ ወጣ፣ በቃ ራሱ አፍጥጦ ወጣ። ምንድን ነው የነገርኳችሁ? አሁን እንደዚህ የተጠመድኩበት ማርከሻ ነው። የምትረጫጩት ነገር ማርከሻ ነው። በግልጽና ግልጽ የዳቢሎስን ስራ የሚያረክስ የሚገል ነው። አጋልጦ የሚያወጣ ነው። አይታችሁት ከሆነ ባልና ሚስቶች 14 ዓመት 18 ዓመት የተታረቃችሁት ባል ሚስቱን ይቅርታ፣ ሚስት ባሏን ይቅርታ ተለቃቅሳችሁ ጠየኩሽ ገብቼ ምስክርነት እየሰጠች የሆነ ሴትዮ ጌታ ሆይ እኔንም ለምስክርነት መልሰኝ እያልኩት ነበረ። እግዚአብሔር ይመስገን በማግስቱ ለእኔ የሆነልኝ። እርኩስ መንፈስ ይወጣል። እናንተ የተነፋፈቃችሁ ሰዎች ተስማምታችሁ ትታረቃላችሁ። ስለዚህ ደብተራዎች ደግሞ እኔን አይወዱኝም። ምክንያቱም ይሄ መድኃኒት ምን ያደርጋል? ገበያ ላይ ምን ይሰራል? ማርከሻውን እኮ ያውቁታል ለራሳቸው። ይሄ መድኃኒት እንደሚያረክስ እኮ ያውቁታል፣ ግን አይናገሩም። ለምን ይናገራሉ? ጥፋት ነው የሰሩት። የሚጠፋ ዓለም እንዲጠፋ ነው የሚሰራው። ለምንድን ነው ማርከሻው ደግሞ አንድ ማርታ የምትባል ተራ መስኪን ሰው ምንም ነጠላ ለባሽ ያልሆነች ስለ መጽሐፍ ቅዱስ እንኳን ጥልቁ መጽሐፍ ቅዱስን የማታቅ ደግሞ ስራቸውን የምታረክስ መጣችባቸው ከእግዚአብሔር ተልካ። ስለዚህ ዓለም ተናወጠ፣ ዲያብሎስ ተናወጠ፣ ክፉ መንፈስ ተባለ። ይሄ ነው ታርጌቱ። እናንተ ትድናላችሁ። የታሰረ ሁሉ ይፈታል። የተመተተበት፣ የተደገመበት፣ የተቆላለፈበት፣ አንገቱን ያቀረቀረ፣ ያለቀሰ፣ ያዘነ፣ ዘመኑን ጊዜውን የበላበት ሁሉ ነቃሁ። ያባረረዋል እርኩስ መንፈሱን ከላዩ ላይ በቀላሉ። ሐኪም ቤት ሳትሄዱ፣ ቤታችሁን ሳትሸጡ፣ ንብረት ሳታወጡ፣ ወርቃችሁን ሳትሸጡ በትንሽ ብር ትድናላችሁ። ስለዚህ እንግዲህ ክፉ ሴጣን ደግሞ አዳንሽ ብሎ ተነሳ። የምታዩቸውም ሰዎች ደግሞ እውነትም ምንድን ናቸው? ደብተራዎች ናቸው። ጠቅላላ የተቃወሙኝ ሰዎች አንድም
መንፈሳዊ ሰው እዛ ውስጥ የለውም። ጠቅላላ ደብተራ ነው። ማንም ያሸንፈው በዚህ መሀል እግዚአብሔር ነው ደብተራ። እንደውም በዚህ 2 ቀን ውስጥ የማላቃቸው በጣም አዳዲስ ሰዎች፣ የማያቁኝ ሰዎች፣ በብዛት የማያቁኝ ሰዎች ናቸው እዚህ ቤት ውስጥ ያሉት። እግዚአብሔር ክፉ መንፈስ ሲነሳ እግዚአብሔር በመሀል ሊያነሳክ ነው። አንተ ለዓለም እንድትመሰክር ነው። በደንብ ብዙ ሚሊዮን ሰው በብዙ የሚቆጠር ለዶክተር ያቃተ ለሕክምና የተቸገረ ሰው በምክንያት እየዳነ ነው። ማን ነው አዳኝ? የሞተልን የተሰቀለልን ክርስቶስ በምክንያት መጣን። ስራቸውን እያረከስ ነው፣ እያፈረስ ነው። ስለዚህ እኛን እግዚአብሔር ይጠብቀናል። የታመመ ይድናል፣ ከአልጋ ላይ ይነሳል፣ ከዊልቸር ይነሳል። ህጻናቶች በልባቸው የሚንፏቀቁ በቂጣቸው የማይቀመጡ ህጻናቶች እያያችሁ ነው ሰሞኑን አይደል? ካካ የሚለው ህፃኑ በወገቡ ተኝቶ፣ ህፃኗ ሴት ናት። ሽንቷንም ተኝታ፣ የ2 ዓመት ልጅ ሁሉ ነገሯ ተኝታ ነው። ቁጭ ብላ በህይወቷ አታውቅም። እዚህ ቤት ከመጣች ነው ቁጭ ያለችው። ቁጭ ማለት ጀመረች። ምግብ መብላት ጀመረች። ማማ ባባ ነበር፣ ስም አትጠራም። ማማ በነበር ብቻ ባባን ጨመረች ብሎ አባት እንዴት ደስ ብሎት ሲያለቅስ እንደነበር አይታችኋል። እኛ እርኩስ መንፈስን አባረን ከመድኃኔዓለም ጋራ ደስ ካለን ማንም ምን ቢል ምን ቸገረን? ሴጣን እየተሸነፈ እያየ ነው። ስለሆነ ሁሌም ደስ ይበላችሁ። እዚህ ቤት ያላችሁ ሁሉ ለተአምር ትፈወሳላችሁ፣ ለታሪክ ትድናላችሁ። ይሄ አንቺ ገቢያሽ ተራ ነገር ነው። ተራ ነገር ስልሽ ከአልጋ ቁራኛ ካሉት ሰው ተራ ነገር እንበለው። ለአንቺ ግን ካልሰራሽ መኖር አትችይም፣ ካልሰራሽ መብላት አትችይም፣ ካልሰራሽ አልጋ ላይ ብትታመሚ መታከም አትችይም እኮ አይደል? ይሄ መጀመሪያው ነው ማርጤ። እኔ ምልክት ስላየው ነው እንጂ እንደነገርኩሽ እኔ አሁን በዚህ ምስክርነት ብዬ ጥያቄ ላለመጠየቅ ነው እንዳልኩሽ፣ ያው ህግ ላለማፍረስ ነው። እና እየጠየኩሽ ነበር በቀደም የወረድኩት ካስታወስሽኝ። እናቴ በጣም ቆዳዋን ያሳክካታል ብዬሽ መድኃኒቱን ግዢ እያልሽ እየነገርሽኝ ነው የወረድኩኝ እኔ ማለት ነው። ማለት አስወርዶኝ ነው ኔትወርኩ መሰለኝ። እና እንደውም እኔ ጋር ውድ ነው ፈልገሽ ግዢ እያልሽ ነበር፣ ግን አልሰማሁሽም። ለምን ተቋረጠና ወረድኩ ማለት ነው። በጣም ብዙ ችግር ነው ያለብኝ። እግዚአብሔር ይስጣኝ። ደግሞ በእርግጠኝነት ነው በተለይ እናቴ እንዳልኩሽ ተኝታ ማየት ስለምፈልግ እሱን እንድትነግሪኝ ለእኛ ነው። እውነት ነው፣ ለሰው ነው የሚከብደው። ለእግዚአብሔር የሚካወሩት ነገር ተራ ነው። እግዚአብሔርን በንጹህ ልቦናችሁ ንስሐ ገብታችሁ የምታደርጉት አስቡት እስኪ። ከእግዚአብሔር ጋር እጃችሁ ላይ ያለውን ኮተት ጥላችሁ ነው የምታደርጉት። የእግዚአብሔርን እጽዋት ነው የምታደርጉት። ከቻላችሁ ከማርታ ወስዳችሁ፣ ካልቻላችሁ ገዝታችሁ ነው። ምኑ ጋ ነው ከጥንቆላ ጋር ከደብተራ ጋር የሚያገናኛችሁ? ማርታ ቤት አትሰግዱ፣ አትሄዱ፣ በማርታ አታመልኩ። እውነት ሰው የዋነቱን ያየሁት በጣም ምስኪን ህዝብ። እግዚአብሔር የልቡን መሻት ያውቃል፣ ያድርግለት። ማርታ የምትጠራው ገብርኤል እኛን ስማን ነው የሚሉት። እውነት እኔ በጣም ነው ገብርኤልን ማስጠራ ነው። ቅዱስ ገብርኤል ክብሩን በዓለም አስጠራ ነው፣ ከፍ አስደረግ ነው። መድኃኔዓለም የከዱትንም አምላክ እኮ አስጠራ ነው። ሰዎች ከድተውታል እኮ አንዳንዶቹ መድኃኔዓለምን ከድተው እኮ ነው ወደ ደብተራ የሄዱት አይደለም። እግዚአብሔርንም ከፍ አስደረግ ነው፣ ስሙን በዓለም አስጠራ ነው። ቀለበት እኮ እያወጡ ነው፣ ይኸው አስደርገናል ብለው ደብተራ ጋ ሄደናል፣ ከዚህ በኋላ ንስሐ ገብተናል ለእግዚአብሔር ብለው የመጡት አይደለም። ወደ እግዚአብሔር ቤት አመጣናቸው፣ እነሱም ከኃጢአት አወጣናቸው። ታዲያ ይህ መልካም ስራ ማንን የሚወስድብን ይመስላችኋል? ዓለም ቢገለባበጥ እንኳን ማንም አይጠለንም። እውነት ነው። እግዚአብሔር ነው የያዘ ነው የሚያሸንፈው። ስለዚህ ሁሉ ነገር እግዚአብሔር እጅ አለበት ልላችሁ ፈልጌ ነው። ገና ትድናላችሁ፣ ድል ታደርጋላችሁ። ድል የእናንተ ነው። ሴጣን ይሞታል፣ እናንተ ትነሳላችሁ። ገቢያችሁ፣ ስራችሁ፣ እድላችሁ፣ ሁሉ ነገራችሁ ይስተካከላል። ብቻ በእግዚአብሔር ጽኑ። እዚህ ጋር ረግጣችሁ እዚህ ጋር እኔ ስጋቴ በእግዚአብሔር ተስፋ አይቆረጥም። በእግዚአብሔር ተስፋ አትቁረጡ። አሁን ድሮ እንኳን ብዙ 2 ዓመት 3 ዓመት ተሰቃይታችሁ ሊሆን ይችላል አይደል? በቃ ዛሬ ደግሞ የዲያብሎስን ስራ በትንሽ ቀን ስለምናፈርሰው ትንሽ ብቻ ነው የምትታገሱን። ትዕግስት ትንሽ ብቻ ነው። ስንት ዓመት ሰገድኩኝ፣ ስንት ዓመት ጸለይኩኝ፣ ስንት ዓመት ስጋ ደሙን ወሰድን የሚሉ ሰዎች አሉ። እግዚአብሔር አያድንም አይደለም፣ ያድናል። ግን እግዚአብሔር ቤት ሲኬድ ሙሉ ንጹህ ሆነን ነው የምንሄደው። ሙሉ ለሙሉ ኮተታችንን ጥለን ንስሐችን በደንብ ገብተን አስራት በኩራት ሰጥተን
በፊት የነበሩትን ቤተሰቦቻችን አምልኮ ወደዛ አስረክበን ነው እግዚአብሔር ቤት ሲኬድ አንድ እግራችን እግዚአብሔር ቤት ሆነና አንድ እግራችን ውጭ ሆነና እንዴት ይማረን እግዚአብሔር? ንጹህ ልብ የለንማ። ንጹህ እኮ አይደለንም። ንጹህ ስላልሆንን እንደዚህ ተከፋፈልን እና እግዚአብሔር ይስማችሁ ሁላችሁን። መቼም አሁን ጽድቅ ያለ ነገር የሰራችሁ ነው ከእግዚአብሔር ጋራ። እግዚአብሔር ሁሌም ከጎናችሁ አይለያችሁ። የእግዚአብሔር ስለሚያሸንፍ የማይሰበረውን አምላክ እግዚአብሔርን መደገፍ ብቻ ነው የሚጠበቅብን። እሺ ቀጥሉ። ሌላ ብርሃንዬ ቴንኪው የኔ እናት። ማርትዬ አመሰግናለሁ።